በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር በቸርነቱ በፍቅሩ ሁላችንንም ጠብቆ እስከዚህ ዕለትና እስከዚህ ሰዓት ድረስ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ያልተቋረጠ ክብርና ምልጃ በአካለ ነፍስ የሚል ርዕስን መነሻ አድርገን በዛሬው ዕለት እንማማራለን። አምላካችን እግዚአብሔር እንዲያስተምረንና የቃሉን ምስጢር ለሁላችንም የሚገልጥልን ዘንድ ቅዱስ ፈቃዱ ይሆንልን። በዚህ ርዕስ መነሻነት የምንመለከተው አንደኛ ቅዱሳን በሥጋ ከሞቱ በኋላ በአጸደ ነፍስ ሳሉ ሕያዊነታቸው፣ ለባዊነታቸው፣ ነባቢነታቸው ምን ይመስላል የሚለውን፣ ሁለተኛ ቅዱሳን በሥጋ ከሞቱ በኋላ በመንፈስ ከኛ ጋር ያላቸው ግንኙነትስ እንዴት ይገለጻል የሚለውን፣ ሶስተኛ ደግሞ ቅዱሳን ከሞት በኋላ ያላቸው ዘላለማዊ ክብርና እኛ እነርሱን አክብረን የምናገኘው ዋጋ እንዴት ይገለጻል የሚለውን እንመለከታለን። እግዚአብሔር አምላካችን ለሁላችንም የቃሉ ምስጢር እንዲገልጽልንና እንዲያስተምረን ቅዱስ ፈቃዱ ይሆንልን። ቅዱሳን ከሞት በኋላ ስላላቸው ሕይወት ለመረዳት በመጀመሪያ የነፍስን ሕያዊነት መረዳት ይገባል። የሰው ልጅ በተፈጥሮው ሥጋ ብቻ ሳይሆን ሥጋና ነፍስ በተዋህዶ ያለው ክቡር ፍጥረት ነው። በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ ነቢዩ ሙሴ ስለ ሰው ተፈጥሮ ሲናገር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ ሲል ተናግሯል። ለመሆኑ ሰው እግዚአብሔርን የሚመስለው እንዴት ነው የሚለውን ስንመለከት አንደኛ ሥላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን። ሁለተኛ ለሰው ልብ፣ ቃል፣ እስትንፋስ እንዳለ ሁሉ ሥላሴም በልብ፣ በቃል፣ በእስትንፋስ ይመሰላሉ። ሶስተኛ ለሰው ፍጹም መልክ እንዳለው ለሥላሴም ፍጹም መልክ አላቸው። አራተኛ ሥላሴ በባህሪ የሚገዙትን እኛ በጸጋ እንገዛለንና ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት እግዚአብሔር አምላካችን ሰውን በመልኩ በምሳሌው ፈጥሮታል። ስለዚህ ሰው በአርያ ሥላሴ መፈጠሩ ክቡርና በነፍስ ለባዊ፣ ነባቢ፣ ሕያው መሆኑን ያረጋግጣል። በኦሪት ዘፍጥረት በምዕራፍ 2 ቁጥር 7 ላይም እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ ተጽፎ እናገኛለን። ይህ ቃል አዳም ሕይወት በምትሆን ሕያዊት ነፍስ ባለ አእምሮ መሆኑን በልጅነት ጸጋ መክበሩንና የመንፈስ ቅዱስ ማደሪያ መሆኑን ያስረዳል። በሰው ተፈጥሮ ውስጥ ያለች ነፍስ በባህሪዋ ሕያዊት፣ የማትሞት፣ ለባዊት፣ የምታውቅ፣ የምታስብ፣ ነባቢት፣ የምትናገር ናት። ነፍስ ከሥጋ ስትለይ ሥጋ በድን ይሆናል። ነፍስ ግን ሕያዊነቷን፣ ለባዊነቷን፣ ነባቢነቷን ይዛ ትቀጥላለች። መጽሐፍ ቅዱስ ሥጋ ሲሞት ነፍስ እንደማትጠፋ ይልቁንም ወደ ፈጣሪዋ እንደምትሄድ በግልጽ ያስተምራል። በመጽሐፈ መክብብ በምዕራፍ 12 ቁጥር 7 ላይ ጠቢቡ ሰለሞን እንደዚህ በማለት ይናገራል። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ብሏል። ይህ የጠቢቡ ሰለሞን ቃል ነፍስ ከሥጋ ስትለይ ወደ እግዚአብሔር የምትሄድና
በሕያውነት ጸንታ የምትኖር መሆኗን፣ ሥጋ ግን አፈር ነውና ወደ አፈርነቱ እንደሚመለስ ያረጋግጣል። በማቴዎስ ወንጌል በምዕራፍ 10 ቁጥር 28 ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ በማለት የነፍስን ሕያውነት ተናግሯል። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል የሚያሳየን በሞት ጊዜ ነፍስ ከሥጋ ተለይታ ሕያው ሆና የምትኖር መሆኗንና ጠላት የሚገለው ሥጋን እንጂ ነፍስን መግደል እንደማይቻለው እንዲሁም የክርስቲያኖች ነፍስ ፈጽሞ በጠላት ቁጥጥር ስር ልትሆን የማትችል መሆኗን ነው። ስለዚህም በክርስቶስ የሚያምኑ የቅዱሳን ሰዎች ሞት የነፍስ ከሥጋ መለየት እንጂ የነፍስ መጥፋት አይደለም። ይልቁንም ሞት ለቅዱሳን ከጌታ ጋር ወደሚኖርበት ዘላለማዊ ሕይወት የሚደረግ ሽግግር ነው። ሐዋርያው ቅዱስ ጳውሎስ ይህንን በተመለከተ ሲናገር ወደ ፊልጵስዩስ ሰዎች በጻፈው መልእክቱ በምዕራፍ 1 ከቁጥር 21 እስከ 23 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ብሏል። ሐዋርያው ቅዱስ ጳውሎስ ልሄድ ማለቱ በሞት ከሥጋዬ ልለይ፣ ልሞት፣ በአጸደ ነፍስ ከክርስቶስ ጋር ልኖር ማለቱ መሆኑ ግልጽ ነው። ሐዋርያው ቅዱስ ጳውሎስ ይህንን እጅግ የሚሻል ነውና ብሎታል። ምክንያቱም ለቅዱሳን በሞት ከሥጋ መለየት ከክርስቶስ ጋር በክብር በሕይወት መኖርና ሞት ቅዱሳንን ከክርስቶስ የሚለይ ሳይሆን ከእርሱ ጋር የሚያገናኛቸው የሽግግር ጊዜ መሆኑን የሚያረጋግጥ ቃል ነው። ቅዱሳን በእግዚአብሔር ዘንድ ሕያዋን መሆናቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 16 ከቁጥር 19 እስከ 31 ላይ ባስተማረው ትምህርት መረዳት እንችላለን። ቃሉ እንዲህ ይላል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወርቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ ይላል። በዚህ ቃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገለጸው ሁለቱም በሥጋ ሞተዋል። ነገር ግን በሥጋ ቢሞቱም በነፍስ ሕያዋን ናቸውና ድሃው አልዓዛር ከሞተ በኋላ መላእክት ወደ አብርሃም እቅፍ ወሰዱት ተብሎ ተነግሯል። ባለጠጋው ሰውም ወደ ሲኦል የስቃይ ቦታ ገብቶ ስለነበረ ስቃዩ መከራ ሁሉ ይሰማው ነበረ። ስለዚህም በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ ይላል። በዚህ ላይም እንደተገለጸው የነፍስ ሕያዊነት ለባዊነትና ነባቢነት የነፍስ ባህሪዋ በመሆኑ በሲኦል ያሉ ኃጣንም በነፍስ ባህሪ ምክንያት በሲኦል ያለውን ስቃይ ያውቃሉ። በአጸደ ነፍስ ያለው ጻድቁ አብርሃምም በነፍስ አካል ሕያው ለባዊ ነባቢ ነውና ለዚህ ባለጠጋ ሰው የሰጠውን ምላሽና ባለጠጋው ሰው ያቀረበውን ተማጽኖ ቀጥለን እንመልከት። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና
እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው ይላል። በዚህ ላይ በግልጽ እንደተቀመጠው በሲኦል በነፍስ አካል ያለው ባለጠጋው ሰው በምድር ስላሉት ወንድሞቹ አውቆ ጥያቄ አቅርቧል። አብርሃምም ሙሴና ነቢያት አሏቸው እነሱን ይስሙ በማለት በምድር ላይ ስላለውና መሆን ስለሚገባው ነገር እንደሚያውቅ በግልጽ ተነግሯል። ስለዚህም ቅዱሳን በአጸደ ነፍስ ሳሉ ሕያዋን ናቸው፣ በነፍስ አልሞቱም። ለባውያን ናቸው፣ ያስባሉ፣ ያውቃሉ። ነባቢያን ናቸው፣ ይናገራሉ የምንለው በቅዱሳት መጻሕፍት የተጻፈውን መሰረት በማድረግ ነው። በሉቃስ ወንጌል በምዕራፍ 9 ከቁጥር 28 እስከ 31 ላይም አስደናቂውን የነቢዩ ሙሴና የነቢዩ ኤልያስን መገለጥና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲነጋገሩ መታየታቸውን እናገኛለን። ቃሉ እንደዚህ ይላል። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለ መውጣቱ ይናገሩ ነበር ይላል። በዚህ ላይ በግልጥ እንደምንመለከተው ሙሴ ከሞተ ብዙ ዘመናት ያለፉ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በታቦት ተራራ ላይ በገለጠ ጊዜ በአካለ ነፍስ ተገልጦ ታይቷል። ከጌታ ጋርም ሲነጋገር ተሰምቷል። ሳይሞት ያረገው ነቢዩ ኤልያስም ከሙሴ ጋር በዚህ ተራራ ተገልጦ ከጌታ ጋር ሲነጋገር ተሰምቷል። ቅዱስ ጴጥሮስም ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ መሆን ለእኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ እስከ ማለት ደርሷል። በዚህ ላይ እንደተገለጸው የሙሴ በነፍስ አካል ሳለ መገለጥና ከጌታ ጋር ሲነጋገር መሰማቱ ቅዱሳን በሥጋ ከሞቱ በኋላም በነፍስ አካል ሕያዋን ለባውያንና ነባቢያን መሆናቸውን ያስረዳል። በዮሐንስ ወንጌል በምዕራፍ 11 ከቁጥር 25 እስከ 26 ላይም ጌታችን ኢየሱስ ክርስቶስ በእርሱ የሚያምኑ ሁሉ ሙታን ሳይሆኑ ሕያዋን መሆናቸው ሲናገር ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም ብሏል። በተመሳሳይ መልኩ ጌታችን ኢየሱስ ክርስቶስ ሞት የመጨረሻው የሰው ፍጻሜ እንዳልሆነ ሲያስተምር በሉቃስ ወንጌል በምዕራፍ 20 ቁጥር 37 ላይ ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦው ዘንድ ጌታን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም ብሏል። ይህ የሚያሳየን ቅዱሳን ከዚህ ዓለም በሞት ቢለዩም በእግዚአብሔር ፊት ሕያዋን ሆነው እንደሚኖሩ ነው። ከዚህም የተነሳ እግዚአብሔር አምላካችን ራሱንና ስሙን በገለጸ ጊዜ ቅዱሳን ከሞቱም በኋላ በኦሪት ዘጸአት በምዕራፍ 3 ቁጥር 6 ላይ እንደተገለጸው እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ በማለት ተናግሯል። ይህም የቅዱሳንን ሕያውነት ያስረዳል። በዮሐንስ ራእይ በምዕራፍ 6 ከቁጥር 9 እስከ 11 ላይም የተጻፈውን ስንመለከት እንደዚህ ይላል። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው
የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። እዚህ ላይ ቅዱሳን ከሞት በኋላ በጌታ ፊት ሕያዋን እንደሆኑ፣ እንደሚያስቡ፣ በምድር የሆነውን እንደሚያውቁ፣ እንደሚናገሩ፣ እንደሚጸልዩና በክብር እንደሚያርፉ በግልጽ ተነግሯል። በዚህ ቃል ውስጥ የሚገኘው ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? የሚለው የቅዱሳን ነፍሳት ድምፅ ስለ ራሳቸው ብቻ የቀረበ ሳይሆን ዛሬም በምድር ላይ ያሉ ስለ ስሙ መከራን በመቀበል ደማቸው የሚፈስ ቅዱሳን ክርስቲያኖችንም የሚመለከት ቃል ነው። እነዚህ ቅዱሳን ለባውያን የሚያውቁ የሚያስቡ በመሆናቸው በምድር ላይ ጌታ ደማቸውን መበቀልና አለመበቀሉን አውቀው ጥያቄያዊ የሆነ ልመና ቀርበዋል። ነፍሳቸው ነባቤት የምትናገርም ናትና እየጮሁ ተናግረዋል፣ ልመናን አቅርበዋል። እዚህ ላይ ቅዱሳን በአጸደ ነፍስ ሳሉ ያላቸው ዕውቀት በምድር ካለ ዕውቀት እጅግ የላቀ መሆኑን መረዳት ያስፈልጋል። ምክንያቱም በምድር ካለ ዕውቀት በገነት ያለ ዕውቀት ይበልጣልና። ሐዋርያው ቅዱስ ጳውሎስ ስለዚሁ ሲናገር በአንደኛ ወደ ቆሮንቶስ ሰዎች በጻፈው መልእክቱ በምዕራፍ 13 ቁጥር 12 ላይ ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ ብሏል። በዚህ ላይ እንደተገለጸው ቅዱሳን በአካለ ሥጋ ሳሉ የረቀቀውን በመንፈስ ቅዱስ ያውቃሉ። ይህ ዕውቀታቸው በገነት በአጸደ ነፍስ ካላቸው ዕውቀት አንጻር ሲመዘን ዛሬስ በመስታወት በድንግዝግዝ እንደምናይነን ተብሎ ተገልጿል። በገነት በአጸደ ነፍስ ሳሉ የሚኖራቸው ዕውቀት በምድር ካላቸው ዕውቀት እጅግ የበለጠ ነው። ስለዚህም ቅዱሳን በምድር ስላለ ሁኔታ ያውቁ ዘንድ የዕውቀት ጸጋ የተሰጣቸውና ሕያዋን በመሆናቸው በጸሎት በምልጃ የሚያገዙ ናቸው። በተመሳሳይ መልክ ቅዱሳን ከሞቱ በኋላ ለሰው ልጆች ልመናን፣ ጸሎትን እንደሚያቀርቡ ከአዳም ሰባተኛ የሆነ ሄኖክ ሲናገር በመጽሐፈ ሄኖክ በምዕራፍ 12 ከቁጥር 34 እስከ 36 ላይ እንደዚህ ብሏል። በእነዚህም ወራቶች በሰማይ የሚኖሩ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ይማልዳሉ፣ ይጸልያሉም፣ ያመሰግናሉም። ስለፈሰሰውም የጻድቃን ደም በመናፍስት ጌታ ስም ያመሰግናሉ፣ ይባርካሉም። የጻድቃንም ጸሎታቸው ለዘላለም ፍርድ ይደረግላቸው ዘንድ መዘግየትም ለዘላለም እንዳይሆንባቸው በመናፍስት ጌታ ፊት አትቋረጥም ብሏል። ይህ ቃል በዮሐንስ ራእይ በምዕራፍ 6 ከቁጥር 9 እስከ 11 ላይ ከተነገረው ቃል ጋር ተያያዥነት ያለው ቃል ነው። ቃሉ ቅዱሳን ጻድቃን በአንድ ቃል ሆነው እንደሚማልዱ እንደሚጸልዩ ያረጋግጣል። በተጨማሪም በዚሁ በመጽሐፈ ሄኖክ በምዕራፍ 9 ከቁጥር 22 እስከ 23 ላይ እንደዚህ የሚል ቃል ይገኛል። በዚያም ዓይኖቼ ከመላእክት ጋር ማደሪያዎቹን ከቅዱሳንም ጋር ማረፊያቸውን አዩ፣ ስለ ሰው ልጆች ይለምናሉ፣ ይማልዳሉ፣ ይጸልያሉ ብሏል። እነዚህ ሁሉ በሥጋ ቢሞቱም በአጸደ ነፍስ ሕያዋን የሆኑ ቅዱሳን ሲሆኑ ከዚህ በተለየ ሁኔታም ሳይሞቱ የተሰወሩና በብሔረ ሕያዋን የሚኖሩ እነ ኤልያስን የመሳሰሉ ቅዱሳን አሉ። እነዚህ ሁሉ በጸሎት በምልጃ እኛን የሚያገዙ ናቸው። ቅዱሳን ምንም እንኳ በሥጋ ቢሞቱም ከክርስቶስ ጋር የመሆን ታላቅ ተስፋ እንዳላቸው ሐዋርያው ቅዱስ ጳውሎስ በሁለተኛ ወደ ቆሮንቶስ ሰዎች በጻፈው መልእክቱ በምዕራፍ 5 ከቁጥር 8 እስከ 9 ላይ ሲናገር ታምነናል፣ ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን ብሏል። ይህ ቃል ከሥጋ ተለይቶ ወደ እርሱ ወደ ጌታ ስለመሄድና እርሱን ደስ ስለማሰኘት ይናገራል። ከሥጋ ተለይቶ ወደ እርሱ መሄድ ማለት
በሞት ከሥጋ ተለይቶ በነፍስ አካል ከጌታ ጋር መኖርን የሚያመለክት ነው። እነዚህ በአጸደ ነፍስ ያሉ ሕያዋን፣ ለባውያን፣ ነባቢያን የሆኑ ቅዱሳን ከእኛ ጋር ያላቸው ግንኙነት እጅግ ጥብቅ ነው። እኛ ቤተ ክርስቲያን ስንል በምድር ላይ ያሉ ቅዱሳንና በገነት በአጸደ ነፍስ ያሉ የቅዱሳን ኅብረት ናት። ይህቺ ቤተ ክርስቲያን ደግሞ የክርስቶስ አካል ናት። ሐዋርያው ቅዱስ ጳውሎስ ይህንኑ ሲገልጥ በአንደኛ ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ብሏል። የክርስቶስ አካል ደግሞ ሞት አይገድበውም። ከሞትም በኋላ ቅዱሳን የክርስቶስ አካል ናቸው። እኛም በስሙ ያመንን የእርሱ አካል የአካሉም ብልቶች ነን። በአንድ አካል መካከል ደግሞ የእርስ በርስ መተሳሰብ አለ። ስለዚህም በዚህ በአንድ አካልነት ባለ አንድነት ቅዱሳን ስለኛ ያስባሉ፣ ያሳስባሉ። እኛም እነርሱን እናስባለን፣ ስማቸውንም ጠርተን እንማጸንባቸዋለን። እኛ በክርስቶስ አምነን የምንኖር ከቅዱሳን ጋር ያለንን ኅብረት በተመለከተ ሐዋርያው ቅዱስ ጳውሎስ ሲናገር ወደ ዕብራውያን በጻፈው መልእክቱ በምዕራፍ 12 ከቁጥር 22 እስከ 24 ላይ እንደዚህ ብሏል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኵራት ማኅበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ብሏል። ይህ ቃል በሰማይ ካሉ ከቅዱሳን ፍጹማን ከሆኑት ከጻድቃን መንፈሶች ጋር ያለንን መንፈሳዊ ኅብረትን ያረጋግጣል። እግዚአብሔር አምላካችን ለእነዚህ ቅዱሳኑ ዘላለማዊ መታሰቢያና ቃል ኪዳን በመስጠት ለዘላለም እንዲታሰቡ አድርጓቸዋል። ይህም ብቻም ሳይሆን እግዚአብሔር በስማቸው የሚቀርብ ልመናን፣ ተማጽኖን በመቀበል ለሰዎች ምሕረት፣ ይቅርታን አድርጓል። ለምሳሌ ስለ መታሰቢያቸው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 111 በቅንፍ 112 ቁጥር 6 ላይ ሲናገር የጻድቅ መታሰቢያ ለዘላለም ይኖራል ብሏል። ነቢዩ ኢሳይያስም በትንቢት መጽሐፉ በትንቢተ ኢሳይያስ በምዕራፍ 56 ከቁጥር 4 እስከ 7 ላይ እንደዚህ ብሏል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ። ይህ ቃል እግዚአብሔር ለቅዱሳን አገልጋዮቹ ጊዜያዊ ሳይሆን ዘላለማዊ የሆነ መታሰቢያና ስም የሰጣቸው መሆኑንና ቅዱሳን ከሞቱም በኋላ በእግዚአብሔር ቤት በመቅደሱ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እንዳላቸው ያረጋግጣል። በመዝሙረ ዳዊት በመዝሙር 88 በቅንፍ 89 ከቁጥር 2 እስከ 3 የተጻፈውንም ስንመለከት እንደዚህ ይላል። እንዲህ ብለሃልና ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ ይላል። እግዚአብሔር አምላካችን ለቅዱሳኑ የገባው ታላቅ የሆነ ቃል ኪዳን አለ። እግዚአብሔር አምላካችን ከዳዊት ጋር ብቻ ሳይሆን ከሌሎችም ቅዱሳን ጋር እጅግ ታላቅ የሆነ ቃል ኪዳንን ገብቷል። ይህ ቃል ኪዳን ደግሞ ቅዱሳኑ ለሰው ልጆች በረከት እንዲያስገኙ የሚያደርግ ታላቅ የሆነ ቃል ኪዳን ነው። እግዚአብሔር አምላካችን ለቅዱሳኑ የገባውን ይህንን ቃል ኪዳን ስለሚያስብ በስማቸው ለተማጸኑት ምንጊዜም ምሕረትን ያደርጋል። ለምሳሌ በኦሪት ዘጸአት በምዕራፍ 32 ከቁጥር 13 እስከ 14 ላይ በተጻፈው ላይ ስንመለከት ነቢዩ ሙሴ እግዚአብሔር እስራኤላውያንን በተቆጣቸው ጊዜ ያቀረበውን ልመና እናገኛለን።
ቃሉ እንደዚህ ይላል፣ ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኋትን ምድር ሁሉ ለዘራችሁ እሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ይህ ጥቅስ የሚያስተምረን የጸሎትንና የምልጃን ኃይል ነው። ሙሴ ስለ ሕዝቡ በእግዚአብሔር ፊት በመቆም ስለማለደ እግዚአብሔር ለአባቶች የገባውን ቃል ኪዳን አስቦ የእስራኤልን ሕዝብ ከጥፋት አድኖታል። በትንቢተ ኢሳይያስ በምዕራፍ 37 ቁጥር 35 ላይም ስንመለከት ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ በማለት ስለ ዳዊት ብሎ እግዚአብሔር ምሕረትን እንደሚያደርግ በግልጽ ተናግሯል። በማቴዎስ ወንጌል በምዕራፍ 10 ከቁጥር 40 እስከ 42 ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳኑ ስለ አገልጋዮቹ ሲናገር እንደዚህ ብሏል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም በማለት ቅዱሳንን መቀበል ያለውን ሰማያዊ ዋጋን በግልጽ ተናግሯል። ይህንን ለምሳሌ ያህል አነሳን እንጂ ሌሎችንም በርካታ ተመሳሳይ ማስረጃዎችን በመጽሐፍ ቅዱስ ውስጥ እናገኛለን። ቅዱሳን በአካለ ነፍስ ሆነው አሁን ለኛ ምን ያደርጋሉ የሚለውን ጠቅልል አድርገን ባጭሩ ስንመለከት አንደኛ ስለኛ ይማልዳሉ፣ ይጸልያሉ። ምክንያቱም ቅዱሳን በምድር ላይ ሳሉ ሌሎች ይጸልዩ እንደነበረ ሁሉ ወደ ሰማያዊው ዓለም ሲሄዱም ለምድር ፍጥረታትና ለምዕመናን ያላቸው ፍቅርና ጸሎት አይቋረጥም። ሁለተኛ በምድር ላይ ስላለው ነገር ያውቃሉ፣ ይሰማሉ። በአካለ ነፍስ ያሉ ቅዱሳን በምድር ላይ የሚሆነውን ነገር ማወቅና መስማት የሚችሉበት ሰማያዊ የሆነ ዕውቀትና ክብር እግዚአብሔር ሰጥቷቸዋል። የመጽሐፍ ቅዱስ ምስክርነትን እንመልከት። በዮሐንስ ራእይ በምዕራፍ 5 ቁጥር 13 ላይ ቅዱስ ዮሐንስ ስለሰማው ታላቅ ስለሆነ ምስጋና ቃል ሲናገር እንደዚህ ብሏል። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ብሏል። ቅዱስ ዮሐንስ የዚህን ሁሉ ፍጥረት ድምፅ ሰምቷል። ስለዚህም ይህ ጥቅስ ቅዱሳን የፍጥረትን ሁሉ ድምፅና ቋንቋ የመስማትና የመረዳት ጸጋ እንዳላቸው ያሳያል። ቅዱስ ዮሐንስ ይህንን በሰማ ጊዜ ገና በምድር ላይ ያለ ሰው ቢሆንም ይህንን ለመስማት በክቷል ማለት ነው። በገነት ደግሞ ከዚህ የበለጠ ዕውቀት አለ። ቅዱሳን በአካለ ነፍስ ሆነው ሁሉን የሚሰሙትና የሚያውቁት በራሳቸው አምላካዊ ባህሪ ሳይሆን ሁሉን ከሚሰማውና ሁሉን ከሚያውቀው ከእግዚአብሔር ጋር ባላቸው ፍጹም አንድነት ነው። የእግዚአብሔር በግ ጌታችን መድኃኒታችን ኢየሱስ ክርስቶስ በዙፋኑ ላይ ሆኖ ሁሉን እንደሚያይና እንደሚሰማ በዙፋኑ ዙሪያ ያሉ ቅዱሳንም በእርሱ ብርሃንና ዕውቀት መሰረትነት የማወቅ ጸጋ አላቸው። ስለዚህም የምድርን ጩኸትና የምዕመናንን ጸሎት ምስጋናን የመስማት ጸጋ አላቸው። ይህ ሁሉ የሚሆነው ቅዱሳን በምድር ላይ ስለ እግዚአብሔር ስም መከራ ስለተቀበሉ በአካለ ነፍስ በሚኖሩበት ሰማያዊ ዓለም ታላቅ ክብርና የጽድቅ አክሊል ስለተሰጣቸው ነው። በአጠቃላይ መጽሐፍ ቅዱስ የሚያረጋግጥልን ቅዱሳን በሥጋ ከሞቱ በኋላ በእግዚአብሔር ፊት ሕያዋን መሆናቸውንና ታላቅ ዘላለማዊ ክብር የተሰጣቸው መሆኑን፣ አማላጅነታቸውም እስከ ዓለም ፍጻሜ እንደማይቋረጥ፣ ቃል ኪዳናቸው ለዘላለም እንደሚሠራ፣ በቃል ኪዳናቸውም ምሕረት እንደሚያሰጡ፣ በአጸደ ነፍስ ሳሉ ሕያዋን እንዲሁም ለባውያን የሚያውቁ የሚያስቡ ነባቢያን የሚናገሩ መሆናቸውን በተሰጣቸው ጸጋም በምድር ላይ የሚሆነውን እንደሚያውቁና ይህ ዕውቀታቸው በምድር ላይ ከነበራቸው ዕውቀት እንደሚበልጥ ነው። ስለዚህም የቅዱሳንን ዘላለማዊ ክብርን ተረድተን
በአማላጅነታቸው ልንጠቀም ይገባናል። አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ርዕስ መነሻነት ስላስተማረን ስሙ ለዘላለም የተመሰገነ ይሁን።